ሰላም ሰላም፣ ውድና የተከበራችሁ የዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለሁ ፈጣሪ ይመስገን። ይህም ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ። ሁሌም አዳዲስ ነገሮችን ሳገኝ ይዤላችሁ እመጣለሁ። እንዲሁም በሰው እጅ ህይወታቸው ለጠፋ ፍትህ ለሚፈልጉ ሁሉ ድምጽ እንሆናለን ማለት ነው። እዚህ ጋር የምታዩት እንግዲህ ቴዲ ዜድ እና መሲ ናቸው። ብዙዎች ጥያቄ የሆነባችሁን ነገር ልመለስላችሁ ነው የመጣሁትና ፍትህ ለቴዲ ማለት ሁላችሁም እንዳትረሱ፣ ፍትህ ለከርታታ ወንድማችን ቴዲ በሉ። እዚህ ጋር የምታዩት ቴዲና ዜድን ብሬክስ ብዙ ማነው የብሬክስ ሚስት ናት ማለት ነው። ይሄ የምታዩት ቴዲ በባህር ሲመጣ ነው ማለት ነው። በባህር ሲመጣ እንደዚህ ተሰቃይቶ እንደዚህ መከራውን አይቶ ነው የመጣ። ሁለተኛ ደግሞ ቴዲና ብሬክስ ምንድን ናቸው የምትሉ አላችሁ። ለሱ መልስ ሰጣችኋለሁ። ሲቀጥል ደግሞ መሲ የብሬክስ የቴዲ ሚስት ናት ወይ የምትሉም አላችሁ። ኮሜንት ላይ ጥያቄ ቴዲ ልጅ አለው ያላችሁም አላችሁ። ይህን ሁሉ አንድ ላይ አጠቃልዬ መልስ ሰጣችኋለሁ ማለት ነው። ስለ ቴዲ እንግዲህ እዚህ ጋር በባህር የምታዩት በባህር ሲመጣ በሳውዲ እንደዚህ ተንከራቶ እንደዚህ መከራውን አይቶ የመጣ ወንድማችን ነው። እዚህ ጋር የምታዩት ማለት ነው። እዩት፣ እንደዚህ ሆኖ የመጣውን ልጅ ነው። ያልፍልኛል፣ ለእናቴ ለቤተሰቦቼ ያሳልፋለሁ ያለውን ወንድማችንን ነው ቅርጥፍ ያደረጉት። ፍትህ ለቴዲ። የቴዲ ገዳይ መያዝ አለበት። ሁላችንም ድምጽ እንሁን። ፍትህ። ይሄ የምታዩት ቪዲዮ የቴዲ ቪዲዮ ነው፣ የሌላ ሰው አይደለም። እንዲህ ተንከራቶ እንደዚህ ራብና ጥም በረሃ ላይ በልቶት አንድ ሰው ከሀገሩ የሚወጣው ሲከፋው ብቻ ነው። ሲደላው ማንም ከሀገር አይወጣም። ድህነት ሲያቦሳቁለን፣ ቤተሰቦቻችን በድህነት ሲቦሳቁሉ ለምን ሰርተን አያልፍላቸውም ብለን ነው ይሄን ሁሉ መከራ አይተን እዚህ ጋር ምን ደርሰው። ፍትህ ለቴዲ፣ ፍትህ ለቴዲ። እንዴት ነው ሳውዲ እንደገባ እያንዳንድ ሺው ፍትህ። ሁላችሁም ድምጽ ሆኑ። ፍትህ ለቴዲ። ፍትህ እስከሚያገኝ ዝም አንልም። ሁላችንም ድምጽ መሆን አለብን። እና እኔ አሁን የምነግራችሁ ማለት ነው መሲ የብሬክስ ሚስት ናት። ዜድ የቴዲ ሚስት ናት። ዜድ እና ቴዲ ልጅ የላቸውም። ልጅ ተብሎ ቪዲዮ ላይ አይተናል። ለፕራንክ ያመጡት ነው እንጂ የወዘበ ጓደኛቸው ልጅ እንጂ የቴዲ ልጅ አይደለም ተብሏል። ሲቀጥል ደግሞ ብሬክስና ቴዲ ምንና ምን ናቸው ብላችኋል። የብሬክስ እናት ለቴዲ አክስት ናት። የቴዲ አጎት ለብሬክስ፣ የቴዲ አባት ለብሬክስ አጎት ነው። የወንድምና የእህት ልጆች ናቸው። ወንድማማቾች ናቸው። ይሄንንም ደግሞ ከብሬክስ ቪዲዮ ላይ ሂዳችሁ ማየት ትችላላችሁ ምንና ምን እንደሆኑ። እና ለብሬክስ ወንድም ነው። መሲ ማለት እቺ የወንድሙ ሚስት ናት ለቴዲ። ይሄ ነው ያለው ነገር ማለት ነው። ብዙ ኮሜንት ላይ ጽፋችሁልኛል። መሲ ሚስቱ ናት ወይ አይደለችም? ብሬክስ ምኑ ነው? ወንድሙ ነው ወይ? አዎ ወንድሙ ነው። የአክስቱ ልጅ ያጎት ልጅ ናቸው። ወንድማማቾች ናቸው። እና የሆነ ሆኖ ፍትህ ለቴዲ። የቴዲ ቤተሰቦች በትናንትናው ዕለት መርዶውን እንግዲህ ሰምተዋል። ነግሬያችኋለሁ። እያለቀሱ ነው፣ እያነቡ ነው። እናት በስልክ ልጅሽ ሞተ ተብላለች። አስክሬን ግን ገና አልገባም። የአስክሬን ደግሞ ምርመራ ውጤት ወጥቶ ሁሉ ነገር እስከሚያልቅ ድረስ ያው ቶሎ ሊገባ አይችልም ኢትዮጵያ ላይ። ፍትህ በሉ፣ ፍትህ። እንዲሁም ዛሬ ስትስቅ የነበረችው ዜድ፣ ስትስቅ የነበረችው መሲ ልባቸው ተሰብሮ በሀዘን ቲክቶክ ላይ የጻፉትን አይታችሁ ከሆነ በጣም ያሳዝናል። በቲክቶክ በፌስቡክ ላይ የሚጽፉት ጽፍ ልብ የሚሰብር ነው። የእውነት ያማል። ቴዲ የዋህ ምስኪን ልጅ ከርታታ እንደ ሴት ልጅ መግቢያ ላይ አይታችኋል። እየተንከራተተ ምግብ እያበሰሉ በጫካ ላይ እንደዚህ እየሆኑ የመጡ ሰዎች ናቸው ማለት ነው። ስለዚህ ፍትህ ለቴዲ፣ ፍትህ ለወንድማችን። እየተንከራተተ በረሃ ላይ ለቀረው ፍትህ መጠየቅ አለብን። የቴዲ እናት ፍትህ ማግኘት አለባት። እያንዳንዳችሁ ድምጽ ማለት አለባችሁ። የቴዲ ገዳይ መውጣት አለበት። ፍትህ ለቴዲ። የቴዲ ነፍስ የበላው መውጣት አለበት። ብሬክስ እባክህ አውጣልን። እኔ ዝም አልልም። የምሬ ነው ምላችሁ። ምንም ዝም አልልም። እውነት እስኪወጣ ድረስ ሁሌም ቪዲዮ ሰራለሁ በቴዲ ፍትህ
ያመማችሁ ፍትህ በሉ ለቴዲ። አሁንም የቴዲ ገዳይ ይውጣልን። ቴዲን የበላው ጅብ አልጮህም ብሏል። የቴዲ ሞት እንቆቅልሽ ሆኗል። ፍትህ ለወንድማችን። ሳቁን የቀሙት ከርታታው ሰው እኮ ከሀገሩ የሚወጣው ሰርቼ እለወጣለሁ፣ ቤተሰብን እለውጣለሁ ነው። ስደትን እንደ አማራጭ ያደረገው አለውልሽ ልናቴ የደረስኩልሽ ሲል፣ አለውልህ አባቴ ሲል ቅርጥፍ ያደረግከው ቅርጥፍ ያድርግህ አንተ ነው። ፍትህ። የቴዲ እናት ፍትህ ትፈልጋለች። የቴዲ እናት እያነባች ነው። የቴዲ ነፍስም እያነባች ነው። የቴዲ ነፍስ ፍትህ ትፈልጋለች። ፍትህ ያጣች ነፍስ ናት። ፍትህ ለቴዲ። አንፋታችሁ። ሰውየው እስኪወጣ ድረስ ማንነቱ እስኪያዝ ፍትህ እስክታገኝ ድረስ የቴዲ ነፍስ ፍትህ ማለት ዝም አንልም። ለምን በአጭር እንደዚህ መቅረት የለበትም። እስኪ ሰው ሀገር ሲመጣ ምን ነው ባትገዳደሉ? ያላችሁን ነገር አብራችሁ ተስማምታችሁ ብትኖሩስ? የስደት ህይወት ሌላ ዜጋ እንኳን ቢያጠቃችሁ እናንተ ተባብራችሁ ለራሳችሁ መደጋገፍ ሲገባ እንዲህ አይነት አሰቃቂ በማይረባ ነገር፣ በቁስ ነገር፣ በቆሻሻ ነገር ህይወት አጥፍቶ እንደዚህ እናቶች ሲያነቡ፣ የራያ እናት ስታነባ ማየት ያማል በጣም። እኔ ልቤ ተሰብሯል። በጣም ነው ያመመኝና ለምን አንድ ፍሬ ህጻን ልጅ አትመታውም እንዴ? መተኸው ዞር አትልም? እንደው ካናደደ እንኳን እስከ ግድያ እስከ ስለት ማውጣት ምን አስፈለገ? ለዚህ ለአንድ ፍሬ ልጅ በጥፊ ብለኸው ዞር ብትልስ? ውይ እውነት የዚህ ሁሉ እንባ ይፍረድብክ። የእናቶች እንባ ይፍረድብህ። የንጹህ ደም ይፋረዳችሁ። የዚህ የምስኪን ከርታታ ደም ይፋረዳችሁ፣ ይፋረዳችሁ። የዚህ ሁሉ ህዝብ እንባ። እናት ከምንም በላይ ምኑን ውይ ልጅ ከሚሞት እኮ እናት ብትሞት ይሻላል። እውነቴን ነው ምላችሁ። ልጃቸው የሞተባቸው እናት ሁሌ እንዳለቀሱ ነው። ሁሌ እንዳዝማሬ እንዳነቡ ነው። እንዳሉ እንዳለቀሱ እያየን ነው። ብዙዎችን ማለት ነው። ራስ መሞት እኮ ዓለም ነው የእውነት። ይሄ እኮ የምድር ላይ ቅጣት ነው። እንደዚህ የምትወዱትን ሰው አታችሁ፣ ያውም ልጃችሁን የወለደች እናት ቀርቶ ህዝብ ሌላ እንደዚህ እያነባ እናት በምን አንጀቷ ነው የምትችለው? ዛሬ ቴዲ 10 ቀን ሞልቶታል ህይወቱ ካለፈ። ግን 10 ቀን ሙሉ ገዳይ አልተለጠፈም። 10 ቀን ሙሉ ገዳይ አልተያዘም። ፍትህ ለቴዲ። በሬክስ ዝም አትበል። ፍትህ ለወንድማችን። ሁላችንም ድምጽ መሆን አለብን። አንፋታም። እኔ አልፋታችሁ። የቴዲ ነገር አንድ መስመር እስኪይዝ ድረስ እኔ ፍትህ ለቴዲ ማለት አልተውም። አሞኛል፣ አቅስሎኛል። እንዴት ሆኖ ነው የመጣ? እዩት እስኪ መግቢያ ላይ ይሄን ሁሉ በረሃ፣ ይሄን ሁሉ ራብ፣ ጥም፣ ይሄን ሁሉ መከራ ያሳልፎ የመጣው እኮ ያልፍልኛል፣ ሰርቼ እለወጣለሁ እንጂ በሰው እጅ ህይወቴ ያልፋል ብሎ አይደለም የመጣ። ግን ህይወቱ በሰው እጅ አለፈች። ስለዚህ ፍትህ ለቴዲ ድምጽ ሁኑ ሁላችሁም፣ እያንዳንዳችሁ።